በፎሬክስ ማርኬት ላይ የራሳችን የሆነ አናሊሲስ ያስፈልጋል። እስቲ ምን ያህል አናሊሲስ ነው ያለው? እንዴት ነው ግን ፕራይሱ ወደ ላይ እንደሚሄድ ወርታችን እንደሚሄድ ፕሪዲክት የምናደርግበት? ሰላም ቫይብ ትሬዲንግ ይባላል። የእናንተ የወደፊት የሄጅ ፈንድ ማኔጀር። በዚህ ቻናል ላይ የ2 ዓመት የፎሬክስ ትሬዲንግ እውቀቴን እናንተ በነፃ አቀርባለሁ። እናም ላይክ፣ ሼር፣ ሰብስክራይብ እንዳይረሳስ። በባለፈው ቪዲዮ ስለ ሪቴል እና ስለ አንዳንድ ትላልቅ ኢንስቲትዩሽኖች አውርተን ነበር። እናም ትሬዲንግ የፕሮባቢሊቲ ጌም እንደሆነ አንድ ላይ አይተናል። እስቲ ምን ያህላችን ነው ያንን ፕሮባቢሊቲ በሲስተም ኦር አናላይዝ አድርገን ማወቅ የምንችለው? እናም የነሱ መንገዶች ኦር አናላይዝ የምናደርግበት መንገድ ምንድን ነው? ቤዚካሊ 2 አይነት አናሊሲስ አለ። የመጀመሪያው ቴክኒካል፣ ሌላኛው ፈንዳሜንታል። የነሱን ልዩነት ደግሞ አንድ ላይ ነው። አንድ ምሳሌ ልስጣችሁ። መኪና እየነዳችሁ ነው እንበል እና መኪና ስትነዱ በፊት ለፊት በመስኮቱ በኩል ነው ማየት ያለባችሁ። ያ እንደ ፈንዳሜንታል አናሊሲስ ውሰዱት። እና መኪና እየነዳችሁ ግን ስፖኪዮ ኦር ሳይድ ሚረር ስታዩ ደግሞ እንደ ቴክኒካል አናሊሲስ ውሰዱ። ምን ለማለት ፈልጌ ነው? ቴክኒካል አናሊሲስ ማለት ፕራይስ ፓስት ዳታ ኦር ባለፈው ሰዓታት ላይ ፕራይስ እንዴት ነበረ የሚለውን በማየት ወደፊት ምን ይሆናል ብሎ ፕሪዲክት ማድረግ ነው። ኢትስ ኦል አባውት ፓስት ፕራይስ አክሽን ለማለት ነው። ፈንዳሜንታል ማለት ወደፊት ምን እንደሚመጣ እናም ኢኮኖሚክ ዳታዎች ሴንትራል ባንኮች እንዴት አፌክት እንደሚያደርጉ ቁልጭ አርጎ ያሳየናል። አዎ እስቲ ያንኑ ጠለቅ ብለን ፈንዳሜንታል አናሊሲስ ሲባል የአንድ ሀገር ካረንሲ ኦር ትሬድ የምናደርገው ፔር ዲቴል ስለ ኢኮኖሚው፣ ስለ ሴንትራል ባንክ ኢንትረስት ሬት፣ ኢቨን የሂውማን ዲሲሽንስ እኛ ባይና ሴል የምንለውን አጠቃሎ አናላይዝ ማድረግ። እናም ከፓስት ፕራይስ ዳታ ሳይሆን ፎከስ የሚያደርገው አሁን ላይ ያለው ኢኮኖሚ ምን አይነት ነው፣ ወደፊት ላይ ያለው ኢኮኖሚ ምን ሊሆን ይችላል የሚለውን ነው የሚያደርገው። ይህም መኪና ስትነዱ ፊት ለፊት እንደማየት ማለት ነው። እነዚህን ደግሞ ምን አናላይዝ የምናደርገው ስለ አንድ ሀገር ኢንትረስት ሬት፣ ኢንፍሌሽን፣ አንኤምፕሎይመንት፣ ጂዲፒ፣ ፖለቲክስ፣ የሴንትራል ባንክ ፖሊሲ እና ምንም አይነት ነገር የአንድ ሀገር ካረንሲን አፌክት የሚያደርጉትን በፈንዳሜንታል አናሊሲስ እናያለን። ለምን ዶላር ጠነከረ፣ ለምን የኢትዮጵያ ብር ደከመ፣ እነዚህ የሚመሳሰሉትን ነገሮች የምናየው በፈንዳሜንታል አናሊሲስ። እናም ትላልቅ ኢንስቲትዩሽኖች ይህንን አናሊሲስ ነው የሚጠቀሙት። አዎ ትላልቅ ኢንስቲትዩሽኖች ምን ያህል ትላልቅ ካፒታል እንደሚያንቀሳቀሱ በባለፈው ቪዲዮ ቼክ አድርገናል። እና እነሱ የሚያደርጉትን ከተከተልን ገንዘብ የመስራት አቅማችንም ደግሞ ከፍ ይላል። እሺ ቴክኒካል አናሊሲስ ምን ማለት ነው? ቴክኒካል አናሊሲስ ካለፈው የፕራይስ ዳታ ኦር ካንድል ስቲክ በማየት ወደፊት ምን ይፈጠራል የሚለውን ፕሪዲክት ማድረግ። እናም እጅግ ጠቃሚና አስፈላጊም ነው በትሬዲንግ ላይ። ነገር ግን እሱ ላይ ብቻ ፎከስ ማድረግ የብዙ ትሬደሮች ሚስቴክ ነው። ምክንያቱም መኪናን በስፖኪዮ እንደመንዳት ማለት ነው። በጣም ጥቂቶች ናቸው ያንን ሰርቫይቭ የሚያደርጉት። ሶ ጀስት ፕራይሱ እንዴት ነው ሙቭ የሚያደርገው፣ ወዴት ነው ሙቭ የሚያደርገውን ቼክ የሚያደርግልን ቴክኒካል አናሊሲስ ነው። ፈንዳሜንታል አናሊሲስ ኢኮኖሚው እንዴት እየሆነ ነው፣ ሴንትራል ባንኮች እንዴት ሙቭ ያደረጉ ነው፣ ትላልቅ ኢንስቲትዩሽኖች እንዴት እያሰቡ ነው የሚለውን ቁልጭ አድርጎ ያሳየናል። እና በጣም ፕሮፊታብል የሚባሉት ትሬደሮች ትላልቅ ኢንስቲትዩሽን ላይ ትሬድ የሚያደርጉት ሁለቱንም በማቀላቀል ነው። አዎ ቴክኒካል አናሊሲስም ፈንዳሜንታል አናሊሲስም እጅግ በጣም ጠቃሚ ናቸው። ፈንዳሜንታል አናሊሲስ ወደ ትሬድ ስንገባ ለምን እንደምንገባ ቁልጭ አድርጎ ያሳየናል። ቴክኒካል አናሊሲስ ደግሞ መቼ እንደምንገባ ቁልጭ አድርጎ ያሳየናል። ሁለቱንም ባላንስድ የሆነ እውቀት ከያዝን ለፕሮፊታቢሊቲ ኦር በዚህ አንፕሬዲክተብል የሆነ ማርኬት አድቫንቴጅ ይኖረናል። እናም እንደነገርኳችሁ ትሬዲንግ it's all about the game of probabilities። እናም ትላልቅ ኢንስቲትዩሽኖች፣ ሄጅ ፈንዶች፣ ሴንትራል ባንኮች ፈንዳሜንታል አናሊሲስ ተጠቀሙ። እናንተም አለመጠቀም ሞኝነት ነው። እስቲ ሪቴል ትሬደር ነን። እናም አድቫንቴጃችን ምንድን ነው? ዲስአድቫንቴጃችንስ ምንድን ነው? ሪቴል ትሬደር አድቫንቴጃችን ትንሽ መሆናችን ነው። አዎ እንዴት የአንድ ሰው ትንሽ መሆን ጥቅሙ ምንድን ነው ልትሉኝ ትችላላችሁ። እናም ትክክል ናችሁ ጥያቄያችሁ። ትንሽ መሆናችን ጥቅማችን በአንድ ፖዚሽን ላይ ገብቶ ለመውጣት ማርኬቱ ላይ ትልቅ ሲግኒፊካንት ሙቭ አናደርግም። ምክንያቱም እኛ ትራንዛክት የምናደርገው ትንሽ ስለሆነ ፕራይሱንም በጣም በጥቂቱ ነው አፌክት የምናደርገው። ነገር ግን ትላልቅ ባንኮች እና ሴንትራል ባንኮች ሲገቡ በቢሊየንስ ኦፍ ዶላርስ ነው የሚገቡት። እንዳልኳችሁ ፕራይሱን በጣም አፌክት ያደርጋል። ለዛም እነሱ ሲገቡ በትልቅ ሪሰርች፣ በጣም በብዙ አናሊሲስ እና
በትልቅ ፕሬፓሬሽን ነው። ግን እኛ ደስ ባለን ሰዓት መግባት መውጣት እንችላለን። ያ የኛ ትልቅ አድቫንቴጃችን። ግን ዲስአድቫንቴጃችን ምንድን ነው ካላችን ኢንፎርሜሽናል ኤንድ ስታቲስቲካል ዲስአድቫንቴጅ ማለት ነው። ምን ማለት ነው? ኢንፎርሜሽናል ዲስአድቫንቴጅ ስንል ያለን የኢንፎርሜሽን ኦር አቬይለብል ኢንፎርሜሽን ከሄጅ ፈንድ ኦር ከትላልቅ ኢንስቲትዩሽን አንጻር በጣም ትንሽ ነው። ምክንያቱም እነሱ ኢንፎርሜሽኑን ለማግኘት ብቻ እስከ ሚሊየንስ ኦፍ ዶላርስ ያወጣል እና ብዙ ኢንፎርሜሽን ባለን ቁጥር ፊውቸር ፕሪዲክት የማድረግ ፕሮባቢሊቲያችንን ይጨምራል እና የኛ ፕሮባቢሊቲ ሲጨምር ገንዘብ የመስራታችንን አቅም ይጨምራል። ለዛም ነው አዝ ሪቴል ትሬደር ትላልቅ ኢንስቲትዩሽኖች ምን እያደረጉ ነው፣ ምን እያሰቡ ነው፣ እንዴት ፖዚሽን እያደረጉ ነው የሚለውን ማየት አለብን። ለዛም ፈንዳሜንታል አናሊሲስ እጅግ በጣም ወሳኝ ነው። ስለዚህ በምሳሌ ባሳያችሁ ትላልቅ ኢንስቲትዩሽኖች በጣም ትልቅ እና ሙቭ ሲያደርጉ ብዙ ኖይዝ ያሳያሉ። ግን ሪቴል ትሬደሮች እንደ ጉንዳን ነው፣ በቃ ስንገባም ስንወጣም አንታይም፣ በጣም ትንሽም ስለሆንን ማለት ነው። እሺ ስለ ፈንዳሜንታል እና ቴክኒካል አናሊሲስ ትንሽ ቢያንስ እውቀት እንደያዛችሁ ተስፋ አደርጋለሁ እና የመኪናው ኤግዛምፕል በደንብ እንደገባችሁም ተስፋ አደርጋለሁ። ከዚህ በኋላ የሚቀጥለው የትሬዲንግ ጆርኒያችሁ በጣም አስፈላጊ ናቸው እና ሁለቱንም ማስተር ማድረግ ይሄ የትሬዲንግ ፕሮሰስ ነው። እስቲ በቀጣይ ቪዲዮ ደግሞ ስለነዚህም ጠለቅ ብለን ስለምናይ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። This is Vibe Trading. See you tomorrow with another video.